ቅምጥል መሞት የለባትም። ከኪንጎ ጋር ስትሯሯጥ ስለዋለች ምግብ ስላልበላች ደክሟት ነው ራሷን የሳተችው። አትሞትም እያላችሁ ነው። እኔም ባትሞት በጣም ደስ ይለኛል። ምክንያቱም እሷ ሞተች ማለት ሙሉ ለሙሉ ወደ ኪንጎ ነው ሁሉ ነገር የሚተላለፈው። ምክንያቱም ሁሉ ነገር ከሱ ጋር ነበር ስታረግ የነበረው። ለሙዬ ደግሞ እንደዚህ ከምትሆን ወይ ትንገረውና ትቀመጥ ወይንም ደግሞ ልጁን ትፋታው እያላችሁ ነው። እኔም የሆነት በጣም ጸባያው በጣም አናዶኛል እኔ ራሴ ማለት ነው። ምክንያቱም ወይ ታፍቅረው ወይ ትተወው ወይንም ለሌላ ሴቶች ተተወው ወይ ደግሞ አፈቅርሃለሁ ብላ ተያዘው አይደል እንዴ? በቃ ባጭሩ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ መጀመሪያ ላይ ሰብስክራይቧን ነካ አድርጓት ማለት ነው። ሰብስክራይቧን ነካ አድርጓትና ቀይ ከሆነች ጥቁር አድርጓት ወይ ነጭ አድርጓት ማለት ነው። ሰምታችኋል? ቀይ ነገር ሳያመኛል። ከዛን ደግሞ ላይኳን ቦታ ላይክ ካላደረጋችኋት ደግሞ ነጭ ከሆነች ጥቁር አድርጓት ላይክ አድርጓትና ማለት ነው። ሰምታችኋል? ምንም አይከፈልበትም። እኛን ግን ያበረታታናል ማለት ነው። ሰምታችኋል? እና ወዶቼ የፍቅር እናት ሸኝታቸዋለች እና እነ እንትና ማለት ነው እነ ዴቪዬ ወደ ክፍለ ሀገር ሄደዋል። እንግዲህ እዛ ክፍለ ሀገር ከሄዱ በኋላ ዴቭ እንግዲህ ባል ለመሆን ገና ክፍለ ሀገር ላይ ብዙ መስዋዕት ከፍሎ ይመጣል። የአዴንም አባት ጥፊ ወይንም ቦክስም ራሱ አንድ ጊዜ ይቀምሳል። አንተ ማነህ? ምንድነህ? የጌታ ልጅ ነህ ወይ? የጌታ ልጅ ማለት በቃ ሀብታም የሆነ ልጆቹ በመኪና በሹፌር በጋርድ የሚሄዱ ምናምን እንደዛ ያለ ሰው ነው የሚፈልገው። በነገራችን ላይ ራሱ እኮ ጋርድ የለውም። የአዴ አባት እኮ ራሱ ሰውየው ራሱ እኮ ጋርድ የለውም። ራሱ ሰውየው እኮ መኪና የለውም። ግን ልጆቹ መዳር የሚፈልገው ለሀብታም ሰው ለምን? በልጆቹ በአቋራጭ ሀብታም መሆን ስለሚፈልግ ነው አባትየው። እንደዚህ አይነት አባቶች ግን በጣም ከባዶች ናቸው። አረ እንተሳሰብ ተው። አረ አባቶቻችን ተው እንተሳሰብ። እና እሱ የሌለውን ሀብት በልጆቹ ለማግኘት ይፈልጋል ማለት ነው። የአዴ አባት ችግሩ ይሄ ነው። ሌላ ምንም ችግር የለበትም። በእርግጥ ማንኛውም አባት ልጁ የተሻለ ህይወት እንድትኖርለት የተሻለ ሙልቅቅ ያለ ኑሮ እንድትኖርለት ይፈልጋል። ግን የአዴ አባት ያንን አይደለም የሚፈልገው። የከሌ ልጅ እኮ አገባች፣ ያንን ባለ ሀብት ያንን ጌታ የሆነ ሰው የጥሩ ቤተሰብ ልጅ አገባች እንዲባልና ስሙ እንዲገን ነው የሚፈልገው እንጂ ለልጆቹ ህይወት ተጨንቆ አይደለም። ለልጆቹ ህይወት የሚጨነቅ አባት የልጆቹን ደስታ ያስቀድማል። የሚወዱትን ሰው የሚያፈቅሩትን ሰው እንዲያገቡ ይፈቅድላቸዋል። ይሄ ነው እንግዲህ አባትን የማውቀው አይደል እንዴ? አይ ነው ትክክል ነኝ አይደል ቤተሰቦቼ? ስለዚህ እንግዲህ የአዴ አባት ምን ሊሉ እንደሚችሉ ምን ሊፈቅዱ እንደሚችሉ አይሆንም ሊሉ ይችላሉ፣ ይሆናል ሊሉ ይችላሉ፣ አላቅም። ዴቭ ግን ከምንምና ከማንም በላይ ለአዴ የሚያስፈልጋ ሰው ነው። በክብር ጠይቆ በክብር አንሰጥም ብለው ካሉ እንግዲህ ኦሬዲ ከተማ ውስጥ የከተማ ኑሮ ታውቃላችሁ። ዘና ብለው ቤታቸውን ተከራይተው በእምነታቸው በመንፈሳዊ እንትናቸው ተጋብተው መኖር ይችላሉ አይደል እንዴ? ግዴታ ነው። ግን ክብር የሚባል ነገር አለ። ቤተሰብ ይጠየቃል። የአዴ እናት ደስ ነው የሚላት ልጇ ትዳር ስለያዘችላት ወግ ማድረግ ስለምታይላት በቃ ከገጠር ወጥታ የከተማ ኑሮ ስለምትኖርላት ደስ ነው የሚላት እናቲቱ። አባትየው ግን ምን ሊል እንደሚችል አላቅም። ቅምጥልም ደግሞ ቤተሰቦቼ በዛ በወደቀችበት እንዳትቀር ፈርቻለሁኝ። ምክንያቱም ያለው ነገር እያያችሁት ነው። በጣም ነው የሚያስፈራው። እኔ አላቅም በጣም ፈርቻለሁኝ እኔ ማለት ነውና ብቻ ግን ባትሞትና ምንም ነገር ባይፈጠር ደስ ይለኛል። ኪንጎም ደግሞ በጣም ደንግጧል። በሷም የተነሳ ደግሞ ከባቡሬ ጋር ራሱ ተጣልተው ሊጋደሉ ምንም አልደረሱም። እርስ በርስ ነበር የተናነቁት ማለት ነው። እንግዲህ እስቲ ምን ሊፈጠር እንደሚችል አላቅም። ሲለቀቅ በደንብ አድርገን የምናይ ይሆናል ማለት ነው። እስቲ ነገ ይለቀቃል ብዬ ተስፋ አደርጋለሁ። ዛሬም ደግሞ ከተመቻቸውም ሊለቁት ይችላሉ። ብቻ ግን ነገሮች በጣም ከባድ እየሆኑ ነው ቤተሰቦች እውነት ለመናገር። ምክንያቱም እንዳያችሁት እንግዲህ በዚች በሰከንድና በእንትን ውስጥ እንደዚህ ከሆነች ምን ሊፈጠር እንደሚችል አላቅም። ፍቅር ተስፋሽን ቁረጪ። አደይና ዴቭ ሊጋቡ ነው።